ታዲያ ምን አሰብ? ይሄ ወሽከቴ አቀልባይቶ ከሆነ ወሬውን ያናፍሰዋል። እሺ ምን የሷ ነገር ስር ሰባል አሰው ሁሉ ጆሮ መግባቱ አይቀርም። ከሷ መድረሱ እኮ አይደል አባቷ ጆሮ የደረሰ እንደው ብለህ አስበኝ። ቦግ ማድረግ በሽማግሌ ብትጠይቅ አረግ የማይታሰበው እሷም እኮ ሀሳቧ ከኔ ጋር ነው። እንደው ባቤ ጉልበቱ ደክሟል። በማረፊያው ጊዜ ጥዬ መሄዱ አሳስቦኝ ነው። ይሄ ካልሆነማ ይዣት ነው የምጠፋው። እኮ ያገረ ገዢው ልጅ ገብሬ ፈርጅራፍ ስነግረህ ይህማ የማይታሰብ ነገር ባይሆን ሌላት መንገድ ታለ ፈልጊ። ምንም ሌላ መንገድ የለም፣ መንገዱ ብቻ ነው። የሀገረ ገዢው ሊጠልፈ እኮ በሀገር ልትኖር ነው የማታስብ ይመጣ። ይህንማ ማጤን አለብን። እንኳን እሱ አባትና ጋሻ ጃግሬ ቀርቶ ሞት ራሱ ከፍቴ ይመጣ ምግብን አሳልፌ ለማንም አልሰጥም። ንብረት ሁሉ አስጭኜ ቤትም ባዶ አደርገዋል። ከብቶችና በጎች አንጋች ሁሉ እያረደ ይበላል። አለያ እግዚአብሔር የሥራን ይሰጥሃል። ለዚህ የሰራኝ ዋጋው ነው። አሁን የነሸጨቅ እንዴት አውቃለሁ ጌታው? እሱ እንደው ገና በ8 ዓመቱ ዙራን ባገዳም ሲገባ ነው ከኔ ቁጥጥር የተለየ። ገብርዬ ጉዶዳና ምን ሆነሃል? የምን ጉድ ነው አንተው? ጌታ ጎሹ ባቤ ምን ሆነ? የፈራውን የጋይንት ገዥ ወይ ማተረጋጋኝ የጋይንት ገዥ የምግብ አባት ገብሬ ፈርጅራፍ አትናገርም? ልጅ ከዋለበት እኔ ያሉ ጌታው ምን ፍጠር ነው የምትለኝ? በቅርቡ ትገናኛላችሁ። አንድ ሰው ለዝር እንዳይ
ወይት ነው ያለችው? ምግብ ከጓሮ ተዘግቶባታል ነው። ነይ በይ ያሳኝ። አይዞሽ ባዛኝቱ ምን ሆነ ነው? ምን እያደረክ ነው? ደግሞ ምን ተፈጠረ? አልተፈጠረም። ሁሉም ጎጉ በኋላ ፈርዳሻለሁ። አሁን ቶሎ ተዚህ ነው። ወዴት ነው ጌታ? ይኸውልህ ያብባል ልሳማ እና ብዬ ተኩላ አጠገብ ያለውን ጫካ ይዘህ አዝለቅ። እኛ ምን እንከተላቸዋለን? አይዞሽ አለኝ። ሁሉም ነገር ሰላም ነው። ታስረሻል ሲሉኝ አላስችል ብለኝ ላስፈታሹ ልክ ብዬ መጣሁ። ከምን ወሬውን ሰማሁ አካሌ? አሁን አይደል እንደ የሆነው? እሱ ዋናው አይደለም። አሁን እኔና ተክሎ ወይ ተወስዳት ጋሼ እዚህም አይሆን በዚህኛው በኩል ሹልክ ብላችሁ ውጡና ከላይ በኩል ፈረሶቹን ታገኟቸዋላችሁ። በች በሉ። አባቴ ሰላም ነው? ሰውስ ሰላም ነው? አረ ሁሉም ሰላም ነው። ማንም አላየንም። ሹልክ ብለን የመጣ ነው። ምን ነው አለኝ። ሁሉንም ነገር በወጉ አስረዳሻለሁ ብዬሽ። በሉዱማ ግድ የላችሁ ምጡ። በሉዱ በች ህባው ገብርዬ ተደራቢዎች እየመጡ ተይቀየ ፈጣን ብለን እንወጣ ነው የሚሻል። ግድ የለም በፊት ለፊት የምናገኛችሁም የጠረግናችሁ እንሄዳለን። መንገዶኝ ወዴት እንዲገታል? እኔ በጭራሽ ጌታውን ያለ እኔ አውቀዋለሁ። ወደዛ ጨርንቆሳ ማበልጃቸው አብዬ ተክሉ ዘንድ ነው የሚሄድ። ለሁሉም አቋራጩን አውቀዋለሁ። እንሂድ። ይህን ምናምንቴ የአፈር ገፊ ልጅ አፈር ሳላስገባው አባቴን ቆሜ አልቀብርም። እንዴ ምን አለ ገብርዬ? ደህና ነኝ። ቅድም እዛ ገዥ ቤት ስፋለም አንዱ ጠባቂ በጦር ጫራ አድርጎኝ ነበር። ቆይ እስቲ ቆይማ ደህና ነው። አይ ብዙም አይደል። ከዚህ እህታች ወንዝ አለች። እዛ ለምለቅለቅ አናረጋትም። እሺ ና በለም አይዞህ አንቺ
ጎረምስ አቤት። እነ ተኮላን ይዘህ ዘለቅሽ። እሺ ጌታዬ። ተቆርጦ የሚለው ወንድም ማለት የፈረሱ ግልቢያ ነው። ባሴ እባክህ ገብርዬ ብዙም አይደለም። ባይሆን እንዲሁ በልክ ጠርቅ ጠቅለል ብናደርገው የሚሻል ይመስለኛል። የአንተ ፊት ራሱ እኮ በደም ተረውስ የለ ያንተ ያላላቸው እንደምናጠቃችሁ አሰብክ? ምንም ችግር የለም። እንደምንም ብለን ወጥ ወደ እሱ ማስገባት ነው። ጥሩ ምኞት ነው። አንተም አብረህ አፈር ትበላለህ። ወይኔ ወንድሜ እስቲ ወንድም ማለት አይ ወንድሜ ጎርቶ የለም የለም ገብርዬ ስጋ ለስጋይ ነው።
አሁን ዘንጥሮ ሄዶ ቶሎ ብለን አብዬ ተክሉ ጋር ብናደርሰው ሳይሻል አይቀርም። እንሳማ ዳንዬ፣ እኔም ኮርቻ ፍታና አዘጋጅልኝ። እነሱ በሱ ተፈናጠን እንሄዳለን። ደግሽ ይኸውልህ ገብርዬ፣ እንግዲህ አይዟችሁ፣ ብዙም የከፋ አይደለም። ይልቁንስ ፍጠኑ። የዚያ ከእስ ዲያብሎስ ሞካችን አይተው እንዳይደርሱብን። የእነሱ አይገድም። አንተ ትረፍልኝ። እሱን ተውለኝ። ተነሳው። አይዟችሁ፣ ጠንከር ማለት አይዞህ። እንደምንም አብዬ ሰጥዬ እሳዳኝ ኮራጆቹንም መሳሪያዎቹንም አንድ ላይ አድርጋችሁ ጫናቸውና ከጎናችን ዘንበል ብሎ እንዲወርድ ተጠብቀው ነው። ያብባል አካሌዋ። ይህ ሰው ምን ገባ ይባላል? ይመጣል ስልሽ አንቺ ደግሞ የለም የሆነ ነገርማ ተፈጥሯል። ከማለዳ ጀምሮ እንዲሁ ቀልቤን ሲጎነትለኝ ነው ያረፈደው። የሆነ ነገርማ ተፈጥሯል። ልጄ ፈጣሪ ያመጣውን ሊያስቀር የሚችል የለም። ደግሞ እሱ ያመጣውን እሱ ያስችላል። የህይወት ትርጉሙ ይኸው ነው። ያብባል አካሌ። እንዴ ወጣ ብላ አካባቢውን ትቃኝ። እሺ አንቺን ካረጋጋሽ